ሰላም እንዴት ናችሁልኝ? ዛሬ ደግሞ አንድ ቆንጆ ተረት እነግራችኋለሁ። አብራችሁን ቆዩ። ከዕለታት በአንድ ቀን አንድ ገጠር መንደር ውስጥ የሚኖር አንድ ምስኪን ወፍጮ ፈጪ ነበር። ይህ ሽማግሌ እድሜ ልኩን ሲለፋ ኖሮ አረጀ፣ ጉልበቱም ዛለ። በመጨረሻም የዚህ ዓለም ድካሙ አብቅቶ 3 ወንድ ልጆቹን ጠርቶ አረፈ። እናም ልጆቹ የአባታቸውን ጥሪት መከፋፈል ጀመሩ። ትልቁ ልጃቸው ወፍጮውን ወሰደ፣ መካከለኛው ወንድሙ ደግሞ አህያውን ወሰደ። ትንሹ ግን ምስኪን አንድ ድመት ብቻ ደረሰው። ታናሽኛው ድመቷን እያየ በትካዜ ተነፈሰ። ተፈሳም እንዲህ አለ፣ አይ ጣይ ፈንታይ፣ ወንድሞቼማ እድለኞች ናቸው። ወፍጮና አህያ አላቸው፣ ሰርተው ይበላሉ። እኔ ግን በዚች ድመት ምን ይውጠኛል? ልበላትም አይሆንም። ብዙ ተከዘ። ነገር ግን ሳይጠብቅ ድመቷ በሁለት እግሯ ቆመች፣ መናገር ጀመረች። ጌታዬ ሆይ አዮ አትጨነቅ አለችው። ድመቷ ረጋ ባለ መንፈስ ብቻ አንዲት ከረጢትና አንዲት ጥንድ ያማረ ጫማ ግዛልኝ፣ እኔ ህይወትን ቀይረዋል አለችው። ወጣቱ ክረው ብሎ ቀረ። ደነገጠ፣ በጣም ፈራ። ነገር ግን የድመቷ አይኖች ውስጥ አንድ የተስፋ ብርሃን አየ እና ምን አላት? እሺ አምኜሻለሁ አላት። ከዛም ብዙ ሳይቆይ ድመቷ ያማረ ጫማና ከረጢት አገኘች። ጫማውን በኩራት አጠለቀች። ከረጢቱን በትከሻዋ አንጠለጠለችና ፈገግ አለች። ከዛሬ ጀምሮ ጫማ አድራጊዋ ብለህ ጥራኝ አለችው። ከዛም ድመቷ ወደ ጫካዋ አመራች። ከረጢቷ ውስጥ ጥቂት ካሮቶች አደረገችና እንደሞተችውና ተቀደመች። ብዙም ሳይቆይ ጥንቸሎች እየጸለሉ መጡ። ይኸው ምግብ አለ እና አንዷ ጥንቸልና ይኸው ምግብ አለች። አንዷ ጥንቸልና ወደ ከረጢቱ ዘለለች። ከዛም ድመቷ ዥው ብላ ከረጢቱን በአፍታ ዘጋችሁ። ከዛ በኋላ ያስኳችሁ አለችና ፈገገች። ከዛ ለንጉሱ የተላከ ስጦታ ድመቷ ጥንቸሏን ይዛ ወደ ቤተ መንግስት ሄደች። እናም ንጉሱ ፊትም እጅ ነሳች። ግርማዊነቱ ሆይ አለች፣ ይህን ስጦታ የላከሉት ጌታዬ ታዋቂው የካራባስ መስፍን ነው አለች። ከዛ ንጉሱ በጣም ተደሰቱ። እንዲህ ያለ ለገስ ጌታህን አመስግንልኝ አለው። ከዛ ድመቷም ፈገግ አለች። በሆዷ ግን ገና መስፍን የተባለ ሰው የለም። ተከታታይ ስጦታዎችን ድመቷ በየቀኑ ለንጉሱ ስጦታ ታመጣ ነበር። አዕዋፋት፣ ፍራፍሬና ልዩ ልዩ በረከቶች ባመጣች ቁጥር ግን ከጌታዬ ካራባስ መስፍን የጠላተ ነው ትላለች። ብዙ ጉጉታቸው ጨመረ። ይሄ ካራባስ መስፍን የተባለው ሰው ማን ይሆን ብለው አሰቡ። አንድ ቀን ድመቷ ወደ ጌታዋ ሮጣ መጣች። ተራመን ሰላቨል፣ ወደ ወንዙ እንሂድና ልብሱን አልቀህ ታጠብ አለችው። እና ትንሹ ግራ ገባው። አሁን በዚህ ሰዓት መታጠብ አለ። አዎ ዝም ብለህ መነኝ አላችሁ። ወጣቱም ወደ ወንዙ ገባ። ከዛም ወጣቱ እየታጠበ እያለ ንጉሱ በሰረገላ አጠገቡ ሲያልፍ ድመቷ በከፍተኛ ድምፅ መጮህ ጀመረች። እርዱኝ እርዱኝ እርዱኝ! የካራባስ መስፍን እየሰመጠ ነው፣ ሌቦቹ ልብሱን ሰርቀውታል። ንጉሱ ይሄን ሲሰሙ ወዲያው ሰረገላውን አስቆሙ። ምንድን ነው አሉ። ቶሎ አድኑት ብለው አዘዙ። ወታደሮቹም ረጉት። ንጉሱ ከቤተ መንግስት ያማረ ልብስ አመጡለት። ትንሹ ንጉሳዊ ልብሱን ሲለብስ ልክ እንደ እውነተኛ መስፍን አበራ። ንጉሱ ታዋቂው የካራባስ መስፍን አንተ ነህ አሉት። ከዛም ትንሹ ደነገጠ። ድመቷ ግን በዓይኗ ዝም በል የሚል ምልክት ሰጠችው። ከዛም ንጉሱ ትንሹን በሰረገላ አብሯቸው እንዲጓዝ ጋበዙት። በሰረገላ ውስጥም የንጉሱ ቆንጆ ልዕልት ነበረች። ልዕልቷ ትንሹን አይታ ፈገግ አለች። እርሱም በፍርሃት ፈገግ አለ። እየሄዱ እያለ ድመቷ ቀድማ ሮጠችና በመንገድ ያሉ ገበሬዎችን አገኘች።
ስሙ ንጉሱ መጥተው ይህ መሬት የማን ነው ብለው ሲጠይቋችሁ የካራባስ መስፍን ነው ካላላችሁ ወይዘውላችሁ አለቻቸው። ከዛም ገበሬዎቹ ፈርተው እሺ እመቤቴ አሏት። ከዛም ንጉሱ ሲደርሱ ጠየቁ፣ ይህ ሰፊ መሬት የማን ነው አሉ። ከዛም ገበሬዎቹ የካራባስ መስፍን ነው አሉ። ከዛም ንጉሱ እንዲህ ያለ ሰፊ ሀብት ብለው ተደነቁ። ልዕልቷም ይበልጥ ወደደችው። ከዛም በስተመጨረሻው አንድ ትልቅ ግርማ ሞገስ ያለው ቤተ መንግስት አዩ። ነገር ግን ይሄ ግንብ የክፉ አጋንንት ነበረ። ይህ አጋንንት ራሱን ወደ ፈለገው እንስሳ መለወጥ ይችላል። እናም ድመቷ ፈገገች። ይህ ግንብ በቅርቡ የጌታዬ ሆናል አለች። ከዛም አጋንንቱን መጋፈጥ ጀመረች። ከዛም ድመቷ በድፍረት ወደ ግንቡ ገባች። አንተ ኃያል አጋንንት ሆይ ራስህን ወደ ማንኛውም እንስሳ መለወጥ ትችላለህ ይባላል፣ እውነት ነው አላችሁ። እንዴታ ብሎ አጋንንቱ ራሱን ወደ ትልቅ አንበሳ ለወጠ። ከዛም ድመቷ የፈራች መሰለች። ድንቅ ነው፣ ነገር ግን እንደ አይጥ ወዳለ ትንሽ ነገር መለወጥ አትችልም አይደል አላችሁ። ከዛም አጋንንቱ ሳቀ። ቀላል ነው ብሎ በቅጽበት ወደ አንዲት ትንሽ አይጥ ተለወጠ። ከዛም ትንሿ ድመት ሳትዘገይ ስጋ እየሮጠች አይጧን በአንድ ጉርሻ በላቻት። ከዛም አጋንንቱ ጠፋ። ግንቡ ባዶ ሆነ። ብዙም ሳይቆይ የንጉሱ ሰረገላ ደረሰ። ይህ አስገራሚ ቤተ መንግስት የማን ነው አሉ ንጉሱ። ድመቷም እጅ ነስታ ግርማዊ ሆይ ይሄ የጌታዬ የካራባስ መስፍን ቤት ነው አለች። ከዛም ንጉሱ በአድናቆት ፈዘዙ። ከዛም ንጉሱ ወደ ትንሹ ዞሮ አንተ ባለ ሀብትና ክቡር ነህ፣ እናም ትሁት ሰው ነህ፣ ልጄን ታገባታለህ አሉት። ከዛም ትንሹ ልዕልቷን አያት። እሷም በደስታ ፈገግ አለች። አገባታለሁ አለ። በታላቅ ድግስና በሆታ ተዳሩ። ድመቷማ የሀገር ጀግና ሆነች። በዛው ቤተ መንግስት ውስጥ በክብርና በምንቹት መኖር ጀመረች። ጫማዋንም በኩራት አርጋ ትሄዳለች እና ትንሹ ደግሞ ከዛን ቀን ጀምሮ ድህነት አላየም። ይህ ታሪክ እንግዲህ ልጆቼ በብልሃት በድፍረትና በአንዲት ብልጥ ድመት አማካኝነት የአሚስኪን ልጅ ልዑል ሆነ እላቸዋለሁ።